የጊዜን ዑደት የምንለካበት የህይወት ውጣ ውረድን ላፍታ ቆመን ትንፋሽ የምንወስድበትና የሰው ልጅነት ትርጉማችንን የምናድስበት አስደናቂ አጋጣሚ ቢኖር በዓላትን ማክበራችን ነው። በዓላት በቀን መቁጠሪያችን ላይ ከሰፈሩት ቀናት ባለፈ የህዝቦችን የማንነት መስታወት፣ የባህል መገለጫ፣ የትውልድ ማስተሳሰሪያና የነፍስ ማደሻዎች ናቸው። ዛሬ ሰፊዋን ፕላኔታችንን በምናባችን እየተጓዝን የአረፋ በዓል በተለያዩ ባህሎች ውስጥ ያለውን እጅግ ደማቅና አስደሳች ገጽታ እንዲሁም በጦርነትና በውጥረት ውስጥ በሚገኙ ሀገራት ያለውን ጥልቅና ልብ የሚነካ የጽናት ትርጉም በስፋት እንቃኛለን። ይህ ታላቅ የደስታ ጉዞ የሚጀምረው ከመንፈሳዊው የዓለማችን ማዕከል በየዓመቱ በሚሊዮኖች የሚቆጠሩ ምዕመናንን ከምትቀበለው ሳውዲ አረቢያ ነው። በሳውዲ አረቢያ የኢድ አል አድሃ በዓል ከሐጅ ስነ ስርዓት ፍጻሜ ጋር ተዳምሮ ልዩ ግርማ ሞገስ ይላበሳል። በመካ የሚገኘው ታላቁ መስጂድ በነጭ አልባሳት በደመቁ ምዕመናን ሲጥለቀለቅ የአንድነትና የሰው ልጅ እኩልነት ትርጉም በግልጽ ይታያል። በሳውዲ በዓል ማለት መስጠት ነው። በመቶ ሺዎች የሚቆጠሩ እንስሳት መስዋዕት ሆነው ለዓለም ድሆች የሚከፋፈሉበት ታላቅ ክስተት ነው። ከመንፈሳዊው ማዕከል ወጣ ብለን ጉዟችንን ከአትላንቲክ ውቅያኖስ ዳርቻ በማራኪዋ የሰሜን አፍሪካ ሀገር ሞሮኮ እንቀጥላለን። በሞሮኮ በዓል ሲመጣ የሀገሪቱ አየር ራሱ በልዩ የደስታ ድባብና በቅመማ ቅመም ጠረን ይታወዳል። ማለዳው የሚጀምረው ጥንታዊና ጠመዝማዛ የሆኑትን የሜዲና ጎዳናዎችን በሚያጥለቀልቁ ፊታቸው ላይ ጥልቅ ደስታ በሚነበብና ጀላባ በተሰኘው ባለቀለም ባህላዊ የካባ ልብስ በደመቁ ሰዎች ግርግር ነው። ከማለዳው የጸሎት ስነ ስርዓት መልስ የሞሮካውያን ቤቶች ለጎረቤት ለዘመድ አዝማድና መንገደኛ ሳይቀር በሰፊ ይከፈታሉ። የእንግዳ መቀበያው ማዕከል የሆነውና በልዩ ጥበብ የሚፈላው ዝነኛው የሚንት ሻይ ከትውልድ ወደ ትውልድ በተላለፈ ማራኪ ስነ ስርዓት አረፋው እስኪገነፍል ድረስ ከፍ ካለ በኋላ ወደ ትናንሽ ብርጭቆች ይንቆረቆራል። ከማርና ከለውዝ የሚሰሩ ጣፋጭ ኬኮች የአገሪቱ መለያ የሆነው የኩስኩስና በሸክላ የሚሰራው የታጅን ምግብ ማዕዱን ያሸበርቁታል። በሞሮኮ በዓል ማለት የደም ትስስር ብቻ ሳይሆን ማህበራዊ ትስስር እጅግ የሚጠነክርበት፣ ሀብታም ከድሃ ሳይለይ ሁሉም በአንድነት የሚጠጣበትና የሚበላበት የይቅርታና የደማቅ ፍቅር ፌስቲቫል ነው። ከዚች ማራኪ የሰሜን አፍሪካ ሀገር ተነስተን በሁለት አህጉራት ወደ ተንጠለጠለችውና አውሮፓና እስያን ወደምታገናኘው ታሪካዊቷ ቱርክ ስንሻገር ደግሞ የዘመናት የኦቶማን ግዛት ታሪክን ያዘለና እስልምናን ከዘመናዊ ጋር ያዋሃደ የበዓላት አከባበር ይቀበለናል። ቱርካውያን ለበዓል እጅግ ልዩ የሆነ ክብር አላቸው። በዓል በመጣ ቁጥር በቱርክ ጎዳናዎችና በቦስፈረስ ባህረ ሰላጤ ዳርቻዎች ላይ የሚታየው ትልቁ ትዕይንት የታዳጊዎችና የህፃናት ንቁ ተሳትፎ ነው። በቱርክ ባህል የበዓል ቀን የቤተሰብ አዛውንቶችን ክብር መስጠት ትልቅ ስፍራ ይሰጠዋል። ወጣቶችና ህጻናት ወደ አያቶቻቸውና ወደ ታላላቆቻቸው በመጠጋት እጃቸውን ስመው ወደ ግንባራቸው በማስጠጋት ጥልቅ አክብሮታቸውን ይገልጻሉ። አያቶችም ለልጅ ልጆቻቸው ምርቃት ስጦታና ጣፋጭ ከረሜላዎችን በፈገግታ ያድላሉ። ዝነኛው የቱርክ ባቅላቫና ተርኪሽ ዲላይት የተሰኙ ጣት የሚያስቆረጥሙ ጣፋጮች በየቤቱ ይዘጋጃሉ። ዘመድ አዝማድ ከሩቅም ከቅርብም ተሰባስቦ የቆዩ ቂሞችን ይረሳል፣ ይቅርታም ይባባላል። ቱርካውያን በዓልን የሰላም ድልድይ፣ የትውልድ መገናኛና የባህላቸው ሕያው ምስክር አድርገው በታላቅ ድምቀት ያከብሩታል። ይህ የቤተሰብ ትስስርና ማህበራዊ ንቅናቄ ይበልጥ ደምቆና ጎልቶ የሚታየው ደግሞ ከ17000 በላይ ደሴቶችን ወደ አቀፈችውና በዓለም ላይ ትልቁን የእስልምና እምነት ተከታይ ወደ ያዘችው ኢንዶኔዥያ ስናቀና ነው። በኢንዶኔዥያ በዓል ሲቃረብ ሀገሪቱ በሙሉ ወደ አንድ ትልቅ የጉዞ ማዕከል ውስጥ ትገባለች። ይህ ክስተት ሙዲክ በመባል ይታወቃል። በሚሊዮን የሚቆጠሩ የከተማዋ ነዋሪዎች የሰሩበትን ገንዘብና ስጦታ ይዘው ቀያቸውንና ትልልቅ ከተሞችን በመልቀቅ ከቤተሰቦቻቸው ጋር በዓልን ለማሳለፍ ወደ የገጠር መንደሮቻቸው በባቡር በመርከብና በሞተር ሳይክል ጭምር ይተማሉ። የሀገሪቱ መንገዶች በሰዎችና በተሽከርካሪዎች ብዛት ይጨናነቃሉ። ይህ ረዥም ጉዞ እጅግ አድካሚ ቢሆንም እናትና አባትን እንዲሁም የልጅነት መንደርን ለማግኘት ካለው ጥልቅ ጉጉት የተነሳ በታላቅ ደስታ ይከናወናል። ቤተሰብ ሲገናኝ ኬቱፓት በሚባል በዘንባባ ቅጠል ተጠቅልሎ በሚሰራ የሩዝ ምግብ ማዕዳቸውን ያደምቃሉ። ከምንም በላይ ግን ታናናሾች በታላላቆች ፊት ተንበርክከው እጃቸውን በመሳም ለሰሩት ስህተት ሁሉ ይቅርታ የሚጠይቁበት ትዕይንት የበዓሉን መንፈሳዊና የቤተሰብ ፍቅር ወደ ላቀ ደረጃ ከፍ ያደርገዋል።
ጉዟችንን ወደ ደቡብ እስያ ወደ ፓኪስታንና ህንድ ስናዞር ደግሞ የቀለማትና የግርግር ድግስ ይጠብቀናል። በአክራ ኢድ በመባል የሚታወቀው የኢድ አል አድሃ በዓል ከሳምንታት በፊት በከተሞች ዳርቻ በሚቆሙ ግዙፍ የእንስሳት ገበያዎች ይጀምራል። ህፃናት በመንገድ ላይ የሚነዱትን በሬዎችና ፍየሎች በደማቅ ቀለማትና በጌጣጌጥ ሲያስቡ ማየት የተለመደ ነው። በበዓሉ ዋዜማ የከተማው ገበያዎች በሰዎች ይጥለቀለቃሉ። ሴቶችና ሴት ልጆች እጆቻቸውን በሂና ወይም ሜህዲ በሚባሉ ውብ የጥበብ ስራዎች ለማስዋብ ረዥም ሰልፍን ይይዛሉ። በበዓሉ ቀን ደግሞ ሺር ኩርማ የተሰኘው ከወተት ከሰሚራና ከደረቅ ፍራፍሬዎች የሚዘጋጀው ጣፋጭ ምግብ በየቤቱ ይቀርባል። የጎዳና ላይ ድግሶች፣ አዳዲስ አልባሳትና የልጆች ሳቅ የከተሞቹን ድባብ ይሞሉታል። ወደ አፍሪካ ተመልሰን ወደ ምዕራብ አፍሪካ ስናቀና ናይጄሪያን እናገኛለን። በሰሜናዊው የሀገሪቱ ክፍል የሚደረገው ዱርባር የተሰኘው የፈረሰኞች ሰልፍ በዓሉን ታሪካዊ ገጽታን ያላብሰዋል። በሺዎች የሚቆጠሩ ፈረሰኞች በሚያማምሩ ባህላዊ አልባሳት ደምቀው የሰይፍና የጋሻ ትርኢት እያሳዩ በታላቅ ግርማ ሞገስ በጎዳናዎች ሲያልፉ ማየት በዓሉን በዓለም ካሉ እጅግ ማራኪ የባህል ትዕይንቶች አንዱ ነው። የዓለማችን ገጽታ ሁልጊዜም በዚህ መልኩ በፈገግታና በደስታ ቀለም ያሸበረቀ ብቻ አይደለም። የሰው ልጅ ታሪክ የብርሃንና የጨለማ ድብልቅ ነውና በአንድ የዓለማችን ጥግ ሰዎች በሰላም ሲቦርቁ፣ አዲስ ልብስ ለብሰው የቤተሰብ ፍቅር ሲለዋወጡ፣ በሌላኛው የፕላኔታችን ክፍል ደግሞ የጦርነት የግጭትና የውድመት ድምፅ የሰዎችን የዕለት ተዕለት ሕይወት በከባድ ሐዘንና ጨለማ ልብሶታል። ይሁን እንጂ የሰው ልጅ ጽናትና ተስፋ እጅግ አስገራሚ ነው። በፈራረሱ ቤቶች፣ አቧራ በሞላባቸው የተፈናቃዮች ካምፖችና በከባድ የሞት ጭንቀት መሃልም ቢሆን የሰው ልጅ በዓልን ምክንያት አድርጎ የህይወትን ትርጉም መፈለግና ተስፋን መዝራት አልቆመም። አሁን እይታችንን ወደ መካከለኛው ምስራቅ ወደ ፍልስጤም በተለይም ወደ ጋዛ ስንመለስ የበዓል ትርጉም እጅግ የተለየ ልብ የሚሰብርና የእንባ ምንጭ ሆኖ እናገኘዋለን። የቦምብ የድሮንና የተኩስ ድምፅ መደበኛ በሆነባት፣ ሞትና ሐዘን በየቤቱ ባንዣበበባት፣ እንዲሁም የረሃብ አለንጋ በሚገርፋት በዚች ምድር በዓልን ማክበር ራሱ ትልቅ የህልውና የጽናትና የእምቢተኝነት ትግል ነው። አብዛኞቹ የጸሎት ቤቶችና መኖሪያ ቤቶች ወደ ፍርስራሽነት ተቀይረዋል። በዓልን ለማድመቅ ቀርቶ የዕለት ጉርስ የሚሆን እህል ማግኘት እጅግ ፈታኝ ሆኗል። ሆኖም ግን ፍልስጤማውያን በተረፉት ፍርስራሾች መሃል ሆነው የጋራ ጸሎታቸውን ወደ ፈጣሪያቸው ከማድረስ ወደ ኋላ አይሉ። እናቶች ካላቸው ጥቂት የስንዴ ዱቄትና የቴምር ፍሬ ተጠቅመው ማዕሙል የተሰኘውን ባህላዊ ጣፋጭ ዳቦ በመጋገር በጦርነቱ የደነገጠውን የልጆቻቸውን የሐዘን ፊት በትንሹም ቢሆን በፈገግታ ለማድመቅ ይሞክራሉ። በፍልስጤም ምድር የዛሬው በዓል ትናንት አብረዋቸው የነበሩትን ነገር ግን በጦርነቱ በአብዛኛው ሁኔታ ያጧቸውን አባቶች፣ እናቶችና ልጆች በማስታወስ እንባን እያበሱ መቼም ቢሆን ተስፋ ላለመቁረጥና በሕይወት ለመቀጠል የሚያደርጉትን ታላቅ የጽናት መገለጫ ነው። እዚህ በዓል ማለት ለሕይወት ክብር መስጠት ነው። እዚህ በዓል ማለት በጥላቻ መሃል ፍቅርን መዝራት ነው። ከዚህ ልብ የሚሰብር የጋዛ ትዕይንት ባሻገር ወደ ቀጠናችን ወደ ጎረቤታችን ሱዳን ስናቀና ደግሞ የእርስ በርስ ጦርነት ያመጣውን ጥልቅ ስነ ልቦናዊና አካላዊ ስብራት ፍንትው ብሎ ይታየናል። የነጭና የጥቁር አባይ መገናኛ የሆነችው ይህች ታላቅ ሀገር ዛሬ ታማለች። ለዓመታት የዘለቀው አውዳሚ ጦርነት በሚሊዮኖች የሚቆጠሩ ሱዳናውያንን ከሞቀ መኖሪያ ቀያቸው ከሀብት ንብረታቸውና ከታሪክ ማህደራቸው አፈናቅሏል። ከጥቂት ዓመታት በፊት በካርቱም ሰፊ ጎዳናዎች ላይ በነጭ ጀላቢያ ደምቆና የደስታ ጩኸት አሰምቶ ይከበር የነበረው የተንበሸበሸው የበዓል አከባበር ዛሬ ላይ የለም። ይልቁንም በተለያዩ የሀገሪቱ ደረቃማ ክፍሎችና በጎረቤት ሀገራት በሚገኙ ጠባብ የተፈናቃዮች ካምፕ ውስጥ ያሉ ሱዳናውያን ከረድኤት ድርጅቶች ያገኟትን ተካፍለው አባቶች የድሮውን የሰላም ጊዜያቸውን እያስታወሱና በሐዘን ልጆቻቸውን እያቀፉ በዓሉን ያሳልፋሉ። በሱዳን ያለው የዘንድሮ በዓል የናፍቆት የፍልሰት እንባና ዳግም ሀገር እንድትረጋጋ የጠመንጃ ድምፅ ቆሞ የሰላም ፀሐይ እንድትወጣ አምላክን አጥብቆ የመማፀን የጸሎት ቀን ሆኗል። እነዚህ ህዝቦች በዓልን የሚያከብሩት በሆዳቸው ሳይሆን በጽኑ መንፈሳቸውና ነገን የተሻለ ለማድረግ ባላቸው ተስፋ ነው። የጦርነትና የውጥረት ጥላ ክፉኛ ያረፈባት ሌላኛው ሀገር ደግሞ ጥንታዊቷ የፋርስ ምድር ኢራን ናት። በኢራን ህዝቡ በውጫዊ ጦርነት ስጋትና በውስጣዊ የከፋ ኢኮኖሚ ውጥረት ውስጥ ሆኖም የዘመናት ታሪክ ያለውን ባህሉን ለማቆየት የሚያደርገውን አስገራሚ ጥረት እናያለን። ለዓመታት የዘለቁት ዓለም አቀፍ ማዕቀቦች፣ እያሻቀበ የመጣው የኑሮ ውድነትና የቀጠናው የጦርነት ዳመና በኢራናውያን የዕለት ተዕለት ህይወት ላይ ከባድ የስነ ልቦና ጫናን አሳርፈዋል። የበዓሉ የገበያ ግርግር፣ ግብይትና የጎዳና ላይ ድምቀት እንደ ቀድሞው ሞቅ ያለ ባይሆንም
ኢራናውያን ግን የቤታቸውን በሮች ዘግተው ከውጩ አስፈሪና አስጨናቂ ዓለም ርቀው በዓላትን የቤተሰብ መሸሸጊያ ያደርጓቸዋል። አዛውንቶች በሚያማምሩት የፋርስ ምንጣፎች ላይ ተቀምጠው ለልጆቻቸው የጥንቱን የሀገራቸውን ታሪክ እየተረኩ በፈተና ውስጥም ሆኖ መጽናትን በተግባር ያስተምራሉ። በእነዚህ የውጥረት ቀጠናዎች በዓል ማለት ከፖለቲካው ጫጫታ፣ ከስጋትና ከቦምብ ድምፅ አምልጦ የቤተሰብን ሙቀት የሚኮመኩሙበት እንዲሁም የነገን ብሩህ ቀን በታላቅ የጸሎት ተስፋ የሚጠብቁበት ድብቅ የሰላም ደሴት ሆኖ ያገለግላል። በዓል ማለት ከቀናት አንዱ ቀን ብቻ አይደለም። በዓል ማለት በውስጣችን ያለው የርህራሄ ብርሃን የሚበራበት፣ ለሌሎች የምንዘረጋው የእርዳታ እጅ የሚበረታበትና የሰው ልጅ ዘር ሁሉ በአንድነት የሚቆምበት ወቅት ነው። በዓል ማለት ይቅርታ ነው። በዓል ማለት መተሳሰብ ነው። በዓል ማለት ነገን በአዲስ መንፈስ መቀበል ነው። በዓለማችን ላይ የሚታዩ አስገራሚ ባህሎችና ልማዶች ሁሉ የሚሰበሰቡት በአንድ ትልቅ ግብ ላይ ነው። እርሱም ሰላማዊና ፍቅር የሰፈነባት ዓለምን መፍጠር ነው። ኢድ ሙባረክ።